ልጆቹን ፈልገህ ከሆነ ልጆቹ ያሉት ጎንደር ነው። ልጆቹ ጎንደር ናቸው እናቴ ጋር። እናቴ ብቻዋን ስለሆነች ልጆቼ እናቴ ጋር እንዲሆኑ እናቴ ጋር አስቀመጥኳቸው። እናቴ እኔን አሳድጋ እኮ ነው አንተ እኔን ያገባኝ። ስለዚህ ልጆቼ እናቴ ጋር ናቸው። እናቴ ብቻዋን ስለሆነች እናቴ ጋር ወስጃቸዋለሁ ልጆቹን ጎንደር። ጉድ 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 ጉድ! ነገሩ ተጧጡፏል። ነገሩ ተጧጡፏል። ጉድ እኮ ነው እናንተ። ሰውየው አገር ሽቶበታል። አገር ሽቶበታል። እንዲ ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልኝ። ውድ ሀገሬ ልጆች ለቤቴ አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውድ ሀገሬ ልጆች ጉድ 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 ጉድ! እናንተ ጉድ! እኔ እኮ መጀመሪያም ተናግሬያለሁ። ሰይድና ሱመያ እልክ ነው እንጂ ይዋደዳሉ። ምክንያቱም ያልቋጩት ነገር አለ በመሀላቸው፣ ያልተቋጨ ነገር አለ በሰይድና በሱመያ መካከል። እልክ ነው እንጂ ፍቅር አለ። ጉድ ጉድ! እናንተ ማን ነው እቺ ነገር እንደው የተመቸችው? እቺ ያረገችው ነገር ማን የሳቀው? እስኪ የሳቀ ላይክ ያድርግ። መላጣውን እኮ ይዛ አረገችው ብታው። ወይኔ ሱመያ! እኔ እኮ ሱመያ ጀግና ነች እኮ ሱመያ፣ ወላሂ ጀግና ነች እንዴ እናንተ። ቤቲ ግን ማለት ነው ቤቲ ተበቀለቻት ሱመያ። ወላሂ ቤቲ ተበቀለቻት ሱመያ። እንደዚህ አልነበረም። እኔ በፍጹም አልጠበቅኩም ቤቲ እንደዛ አይነት ነገር ትሰራለች ብዬ፣ ወላሂ አልጠበቅኩም። ግን ቤቲ ተበቀለቻት ሱመያ፣ ተበቀለቻት እንዴ። እኔ እኮ ማለት ነው ሱመያ በቀደም ተናግራለች። አሚርን እኔ ባለትዳር ነኝ፣ ፈትቻለሁ፣ እንደዚህ ብያለሁ፣ አላስረዳም፣ ልጆች አሳዳጊ ነኝ፣ ግን ማሰብ ያስፈልገኛል ብላለች፣ ተናግራለች። ቤቲ ደግሞ አሚርን በጣም ትወደዋለች። ቤቲ አሚርን ትወደዋለች። አሚርን ስለምትወደው ነው እንጂ እንደዚህ አድርጋ ቀለበት ስላረገላት ለሰይድ ተናግራ ቤት ድረስ ይዛ መጣች። ተበቀለቻት። ግን ሱመያ ጀግና ነች። ለማንም አትበገርም ሱመያ። ወላሂ ሱመያ ጀግና ነች ስል እኮ እኔ በምክንያት ነው እንዴ። ተናገረ እኮ እሱ 10 ዓመታችን ከ10 ዓመት በላይ ኖረናል በትዳር። ብዙ ነገር የመን ላይ አሳልፈናል። ከዛ በኋላ አንዴ ጎንደር፣ አንዴ ኢትዮጵያ፣ አንዴ የመንን እያለች አለፋችኝ። ከዛ በኋላ አማራጭ ሳጣ በፕራንክ የተነሳ የሆነ ሴት አገባው። ከዛ ታዲያ ችግሩ የማን ነው? ችግሩ እኮ ያንተ ነው ሰይድ፣ ችግሩ ያንተ ነው። እንደዛ መሆን የለብህም። ተረጋግተህ ሁሉን ነገር በስነ ስርዓት ብታደርገው ኖሮ እዚህ ደረጃ አትደርሱም ነበር። አሁንም ቢሆን ነገሮችን አስተካክላችሁ
ወደ ነበረው ህይወታችሁ ለልጆቻችሁ ስትሉ ብትመለሱ ጥሩ ነው። ግን ደግሞ ሱመያ እሺ አትልም። ችግሩ እኮ ሱመያ እሺ አትልም። ሱመያ ቁርጥ ቆርጦላታል እንጂ አንቺ እኮ አላት እኮ አንቺ ጎረምሳ እዚህ እየሰበሰባችሁ እያስገባችሁ ደግሞ ምን አገባትኛለሽ እንዴ? ልጆቼን አሳየኝ፣ ልጆቼ የት ናቸው አለ እንዴ። ተናዱ እኮ ነው፣ ቀንቶ ነው እኮ ሰይድ የመጣው እንጂ እውነት ሱመያን እንደው ልጆቹን አፍቀውት ምናምን አይደለም። ሱመያን ስለሚወዳት ቀንቶ ምክንያቱም አሚር ቀለበት ሊያረግ ሲል ያያችሁ አይደለ? ቤቲ ተናግራ አፋረሰች። እንደገና ደግሞ ሌላ ነገር ተባለ። በዛ የተነሳ ቀንቶ ነው የመጣው። ቀንቶ ጉድ እኮ ነው። ጉድ እኔማ እንደው አሳቁኝ እንዴ! ጀበናዋን እኮ በቁሟ ነው ከሽ ያረገቻ። ደንግጣ እኮ ነው ቤቲ ብላ ነው ብላ ኳ ያረገቻ ጀበናዋን። እኔ ግን ከሁሉም የሚያሳቀኝ ጧ ያረገችው ነገር ያረገች መላጣውን ጧ ያረገችው። እንዴ የመለጥሽውን አንቺ ነሽ የመለጥሽው እኮ አንቺ ነሽ የመለጥሽው። በአንቺ ነው እንደዚህ የተመለጠው እሱ። እና ሱመያ የኔ ጀግና እኮ ነች፣ ወላሂ ጀግና ነች ሱመያ። እና እኔ ግርም አለኝ እንዴት እንዳደረገው እኮ ይሄ ሙስጠፋ የሚባለው የዛ የሮዛ ባል እንደው ቤት ተገናኙ። በዛ በእናት እኮ በቃ እንደው ቃወጡት። ጉድ። እኔ ግን አንተ አለችው ንግስቲቱ አቤት ስትናገር እኮ ሱመያ ጣል እኮ ነው የምታርገው። አንተ አንዴ ዛሬ ተረኛ ማን ነው አንዴ ማን ጋር ያደርኩት እያልክ ሴቶቹን ቂጥ ስታይ አይንህ ወደዛ ወደዚህ እያለ እኔ አሚር ጋር ስለሆንኩ ነው እንዴ እንደዚህ ያንጨረጨረህ አለችው። እንደዚህ የሚያንጨረጭረህ እኔ አሚር ጋር ልትጋባ ነው ቀለበት ሊያረግላት ነው ስትባል ነው እንዴ እንደዚህ ሆንኩ። አልፈታሽም ማለት እኮ አልፈታሽም። እስኪ አንቺ ታገቢያለሽ ወንድ ነሽ አላት። ዛተ ጉድ ሰይድ እንዴ እንደዚህ እኮ እንዴት እንዳረገው እኮ ብታው እንዴት እንዳንጨረጨረው። ቅናት እኮ ነው ቅናት። ፍቅር ስላለበት እኮ ነው፣ ስለሚወዳት እኮ ነው እንደዚህ። ለልጆቹ ብሎ መሰላችሁ እንዴ? ለልጆቹ ብሎ አይደለም፣ ፍቅር ነው። ስለዚህ ንግስቲቱም ቦታም አልሰጠችው። እኔ አለች እኮ እኔ የፈለኩትን ማግባት እችላለሁ። እኔ ወንድ ነኝ አለ። ወንድ ነኝ እኮ እኔ 4 ባገባ እችላለሁኝ። እንዴት ሴት አያገባም ያለው ማን ነው? ሴት 4 አያገባም ያለው ማን ነው አለችው እኮ እሷ። ማን ነው አያገባም ያለው? እኔም እኮ አገባለሁ አለችው። አገባለሁ እስኮ ተናዶ ውድ ሀገሬ ልጆች። ወይኔ ሰይድ ይሄን ያህል ጉድ። አሁን ገና ትልቅ ችግር እየተፈጠረ ነው። ትልቅ ችግር ተፈጠረ። አሁን ደግሞ እሷ ልጆቼን አሳዩኝ እስኪ። በሩን አይታችሁታል? በሩን እየበረገደ ወደዛ ሲሮጥ ልጆቹ የሉ። እናቴ ጋር ጎንደር ላኳቸው ስትለው አሚር ልታገቢ ስለሆነ ነው ቀለበት ሲያደርግልሽ ነው የላክሻቸው ልጆቼ ገጠር አይማሩ፣ እኔ አሳድጋቸዋለሁ፣ ለምን ለእኔ አሰጭኝ ማለት ያዙኝ፣ ልቀቁኝ፣ ያዙኝ። አበደ። ጉድ ሰይድ እንደው እንደ እብድ እንደዚህ ያደረገው ጉድ። ግን ሰይድ ማለት ነው እኔ የምለው ሚስቶችህ ግን አይተውሃል። አሁን ሚስቶችህ
አሁን ገና በራስ ላይ ትልቅ ችግር እያመጣ ነው። ትልቅ ችግር እያመጣ ነው አንተ በራስ ላይ እንዴ ሰይድ፣ አረ ተረጋጋ ወንድሜ ተረጋጋ። ሱመያ እንደሆነ ተናግራለች። አዎ አሚር ይወዳታል። እሷ ግን ልቧ እንጃ የምትፈልግ አይመስለኝም። እኔ ልጆች አሳዳጊ ነኝ ብላለች። ልጆች አሳዳጊ ነኝ ልሰብበት ብላለች። ስለዚህ ሰይድዬ የኔ ወንድም ተረጋግተህ የሚሆነውን ነገር ማድረግ ነው። እኔ እንደኔ ቢታረቁ ደስ ይለኛል። ግን ሱመያ እሻትልም። ሰይድ ፍቅር አለበት። ሱመያ ግን እሻትልም። ሱመያ ናት እንጂ ሰይድ መታረቅ ይፈልጋል እንጂ አለምን እኮ ሄደባት። አለምን አንቺ ነሽ እኮ እዚህ ወንድ እየሰበሰብሽ እያመጣሽ እያስገባችሁ እናንተ እየተመካከራችሁ ለምንድን ነው የማትነግሪኝ? ነገሩን ሁሉ ለምንድን ነው የማትነግሪኝ? እሰራልሻለሁ። ቆይ አላት እኮ ጠብቂኝማ አለም እሰራልሻለሁ አለ። ተናደደ እንዴ አንተ አማክረህ ነው እንዴ ሀዊን ከዛ ደግሞ ኩኪ ከዛ ማን እያረክ የምታግበሰብሰው እንዴ? ተሳሰቡ እንጂ እንዴ ጉድ! እኔ ግርም አለኝ። ግን አሳቁኝ። እንደዛ አይነት ጸብ ፍቅር ያልወጣበት ሰው ነው። ፍቅር ገና ያልወጣላቸው ሁለቱም ፍቅር አለባቸው። እሷም እኮ በቃ እንደው አይ ሱመያ ጉድ ሆንሽ። እንደው ሱመያዬ፣ እንደው ቤቲ፣ አይ እንደው እቺ ቤቲ እንደው ምን አይነት ግን ቤቲ እስስት ነች፣ መርዝ ነች። ወላሂ ቤቲ መርዝ ነች። ምን አይነት ሰው ነች? እሱ እኮ ሊጎዘጎዝባት ነው። እንደዚህ ነው ልጆችን አይቻችሁ አላቅም፣ እንደዚህ ብዬ ተጎዘጎዘባት። እሷ ግን እልኳን ልትወጣ ነው እንደዚህ ያደረገችው። እልኳን ልትወጣ ባለፈው እንደዛ ቤት ያረገቻት፣ አሁን ደግሞ ደግማ እንደዚሁ ያረገቻት። ይታያችሁ እስኪ። ግን ሱመያ ወላሂ ጀግና ነች። ለማንም አትበገርም። ለማንም ሰው አትበገርም። ጀግና ነች እንዴ! ጉድ! እኔ እኮ ድንግጥ አልኩኝ። ቤቲ ማነው ደግሞ ሳይድ ማለ ስትል አለም እንዶ ጀበናውን ልቅቅ ስታረገው ጉድ አልኩ። በቃ ቤት ይሄ ነገር አልኩ። በቃ ለምን እሱ ተናዶ እንዴ አብሮት ያለውን የሙስጠፋ የሮዛን ባል እኮ የታሉ ልጆቹ ፈልግ ወይ እንደው በቃ እንደዚህ ወደዛ ወደዚህ በቃ ፈልግ በዛ ወደ ወይኔ አመሰው እኮ ቤቱን አመሰው። ታውት እስኪ ይፈልግ ይክፈተው አለች። የኔ ጀግና ማለት ወገቧን ይሰኩ ነው እንደዚህ ሆነችበት። ታውት እስኪ ምን ያመጣል አለች። የኔ ጀግና ማለት ነው። የኔ ጀግና እንዴ ይሄን ያክል እንደው ሰይድ ይሄን ያህል ሱመያ በቃ ወይኔ እሪ ማለት አሁን ነው ትላላችሁ። ገና ብዙ ችግር ይመጣል። ገና አሁን ጠብቁ፣ ብዙ ነገር አለ። ቤቲ ግን አትለቃትም። ሱመያ አለቀሽም ቤቲ። እንዴ ቁጭቷን ተወጣችባት ቤቲ። ቁጭቷን እልኳን የተወጣችው ምክንያቱም ቤቲ አሚርን ትፈልገዋለች። ቤቲ አሚርን ትፈልገዋለች ቤተሰብ። ምክንያቱም እንዴ አላያችሁም? ባለፈው እንደዛ ቀለበት ምን ሲያርግላት እኮ በቃ እንዴት እንደሆነች። ለምን ብትሉ ሙቤም አይፈልጋትም። ሙቤም አልፈልግሽም ብሏታል። እንደገና ደግሞ ስታየው ሁሉን ነገር አሚር ቁርጥ ቆርጦለታል። ጉድ ግራ ግብት አላት። ከዛ በኋላ ምንድነው ያላት አማራጭ? ሱመያ ማሳደድ፣ በሰይድ ሱመያ ማሳደድ። ከዛ በኋላ ያለው ነገር እንዴ ልጁ በሽተኛ ስለሆነ ነው። በደንብ ይዳን አይዳን አላቅም እንጂ እኮ እከስሽ ነበረ። እሱንም አንቺን ፍርድ ቤት ነበር ማቆመው። ግን ልጁ በሽተኛ ነው። ይዳን ወይስ እብድ ነው ጤነኛ ነው የሚለው ነገር ገና አልተጣራለትም። ስለዚህ እሱን
ብዬ ነው እንጂ ፍርድ ቤት ነበር የምከስሽ አላት እኮ። ተመልከቱ፣ አውቆ ነው እንጂ እስከዛሬ የት ቁጭ ብሎ አሁን ለልጆቼ ስል ነው። አቤት ሰይድ፣ አቤት ሰይድ፣ ቅናት ነው። ግን እኔ ብትታረቁ ደስ ይለኛል። አዎ ብትታረቁ ወላይ በጣም ነው ደስ የሚለኝ። ታረቁ ለልጆቻችሁ ሲባል ማለት ነው። ግን ሱመያ ሻትልም፣ ሱመያ ሻትልም ጭራሽ። ታዲያ እስከመቼ እሷም አንተም እሷም ሮጣ አንተም አሯሩጣ ሌባና ፖሊስ እስከመቼ ነው? ሌባና ፖሊስ ሆነ። አሁን እንግዲህ በቃ ልጆች የጎንደር ናቸው እናቴ ጋ ናቸው ብላለች። በቃ ያለ አማራጭ ምንድነው? አረፈ ቁጭ ብለ ሚስቶች ጋር ቁጭ ብለ በቃ ተስፋ መቁረጥ ነው ያለብህ። ሌላ ምንም አማራጭ የለህም፣ ምንም አማራጭ የለህም። አርፈ ልጆች ጋር መቀመጥ ነው ያለብህ። ማን ነው? ሚስቶች ጋር ነው መቀመጥ ያለብህ። ምክንያቱም ሱመያ አሻትልህ፣ ሱመያ አሻትልህ። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ጉድ እኮ ነው የዛሬውማ። ወይኔ የተለየ ነው። እኔ በቃ እኔ እንደው ያሳቀኝ እቺ ያረገችው ነገር እንደው ፍንድት ብዬ ስቄ ብታው ስቄ እንደው እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ